የቢሮ ስም አስፈላጊ አይደለም። መዲና ናት አስፈላጊ። ውክልና ለቢሮ ሳይሆን የተሰጠው ለሷ ነው። ስለዚህ በእህታችን ነፍስ ተጠያቂ መዲና ናት፣ ቢሮ አይደለም። መዲና ውክልና ለቢሮ አይደለም የተሰጠው ለመዲና ነው። ስለዚህ መዲና ቢሮ አዟት ከሆነ ታጋልጥ። ቢሮ ከሆነ ያዘዛት ውክልናውን ደብቃ እዛው እንዲቀበር ቢሮ ከሆነ ያዘዛት በግሏ ነው ከመዳም ጋር ተነጋግራ ልጅቷን ቢሮ ውስጥ ያስገደለችው። ትምጣና ትናገር። ትናንት መጣች ኒቃም ሚስት ነኝ ብላ በኒቃም መጣች። እሺ ብለን ተቀበልን። ግን ኒቃም ሚስት አይደለችም። ኒቃሙን የተጠቀመችበት ፊቷን ለመሸፈን ነው። ዛሬ ስልኳን ዘግታ ጠፋች። ዋትሳፕ መልስ፣ ኢሞት መልስ ብሎክ አረገችን ከኢሞና ከዋትሳፕ ላይ አልቦለከችልኝ። ቀጥታ ስልኳን ዘጋች። ሁለተኛ ስልክ አላት የስራ በዛ ስንደውል በሌላ ሰው አስነስታ መዲናን አላቃትም ማስባለች። የራሷ ስልክ ነው፣ ውክልናው ላይ ተጠቅሷል። አቡዬ አንድ ነገር ጠይቅሽ እፈልጋለሁ። እኔ ውክልና ወስጄ ወደ ሳውዲ መሄድ እችላለሁ ወይስ ሳውዲ ነዋሪ አንድ ሰው የምታምኚውን አምጪልንና የሚያስፈልገውን ነገር አደርጋለሁ? ይሄም ቢሮም ልጅቷንም ሬሳዋን ከዛ አስወጥቶ ወደ ሀገር የሚልክልን አንድ የምታምኚው አንድ ንጹህ ኢትዮጵያዊ ለሰው የሚቆረጠር ኢትዮጵያ እዛ ነዋሪ ነው። እኔ ውክልና በወስድ ራሱ መከራከር አልችልም አሉ። በቪዚት በዚያራ ስለሚሄድ አይቻልም አሉ። አይቻልም። ኢቃማ ያለው ሰው አንድ ሰው አምጪልንና ወንድ አላቅማ እንዳለ ሴቶች ናቸው። ወንድ አቶ ዳውድ ነው ያሉት። ለምን እሳቸው አይተባበሩንም? ተከፍሏቸው። ቆይ ልደውልላቸው። እዚህ ጋር አቡ ዳውድ የምትሉ ማለት ነው። ቆይ እርግዝናና እውነት እያደረ ነው የሚወጣው የሚታየው ስለተባለ ተረጋጉ። አቡ ዳውድ ላይቪ ረንጅራ እንትና ብራ ሀቢባ ብራ እርዳታ ኬሰን በርባኔ ገርጋርሳ ኬሰን በርባኔ ስኒንጀት ገርጋርሲ ኬሰን ሞ ሙጨዮ ከና ወረቃን በሬፈሜ ኤርገሙ ውክልና ካታሳኑት ምተኒ ጀናን እስኒ ከነሜ ነመኩሞ ዲግደ መጋላ ከን እስኒ ከለታሩ እስኒ ከነሜ ሙጫን ኩሬን ፊሲ ያከበ ብሪ ከፈለሙ ከፈለ ዶጎራን ቀበረምቴ ዋንተ ኤቢ እንተለ ቶኮ ዱፍቴ ፖሊሲ ትደወልተ ጀናን ዮ የመማት እንታን ኤምባአ ጀደን ሌንፊ ኩም በአከቢ የትገሉ ልጎቹን እንደሰኑ ዮ አብራቂቲ የትውልድ ቦታዋ የምትሉ ውዶች ያቺ ፓስፖርቷ የሚለው የትውልድ ቦታ የሚለው ያቺ ነው። ያቺ የት እንደሆነ ያላቅም። የት ነው ያቺ? ጅማ። የት? ጅማ። ኦኬ። ሳውዲ ውስጥ ችግር የለውም። ቢሮ ፕሮቴክት ያርግሽ። ኢትዮጵያ ስትገቢ ግን እኮ ፓስፖርት የወጣበት አካባቢ ስም የትውልድ ቦታ ያቺ ነው የሚለው። ብሪጅስቶን እንዴት ነሽ? ደህና ነሽ ወይ? የጊኒ ዕለት 300 ሺህ ያስገባውሻል በቃሌ መሰረት። ብሬክስ እኮ ሳውዲ አይደለም የሚኖረው ውዶቼ። ብሬክስ እኮ የሚኖረው እንትን ነው ዱባይ ነው ውዶቼ። እዛ ላይ አሞታል። ተውት በእናታችሁ። ወገቡን አሞት ፖስቷ ላይ ያሏል። እንዴት ነሽ አቡዬ? እንዴት ነሽ? አለሁልሽ። ሰላም ነሽ? ደህና ነኝ እናቴ። አለን። እስቲ 303 ሺህ ገባሽ? አዎ አቡዬ በጣም አመሰግናለሁ። 500 ሺህ ያስገባት ብሬክስቶንን ጋይስ ቴንክ ዩ አቡዬ። ብሬክስቶን ፎሎ ያላረጋችሁ ፎሎ አድርጓት። አቡ በጣም አመሰግናለሁ ሰፖርት ስላደረግሽኝ፣ ፎሎ እንድደረግ ስላደረግሽኝ። ገባሻል? ያንቺ አካውንት እኮ ያፈሳል። ምን እንደሆነ አላውቅም ነው። እኔ ስንት ዓመት ሙሉ ላይሽ ላይ በስንት አካውንት ነው 800 ሺህ 900 ሺህ 700 ሺህ እየደረስኩ የሚዘጋብኝ? ያንቺ አካውንት ያፈሳል። ቀዳዳ ነው። ጠብ ሲል ስደፍን ጠብ ስንቴ
ቆየ እኮ በጣም ፎሎ አድርጓት እንጂ ጋይስ። ለምንድን ነው የብሪጅ አካውንት እስካሁን 500 ሺህ እንኳን ያልገባው? 300 ሺህ ራሱን የቀጠሮ ጌሜ ቀን ነው ፎሎ አስደርጌ 300 ሺህ ደፈን ነው። ይኸው አሁን የኔ ገድ እየሄደ ነው። 303 ሺህ ደርሷል በሁለት ቀን። ፎሎ አድርጓት እስቲ 500 ሺህ እናስገባት። ስንት አመቱ እኔ ከመጣሁን ቲክቶክ ላይ 3 አመቴ 3 አመቴ ነው ማውቃት በዚህ አካውንት እስካሁን 300 ሺህ ሳይገባ በ3 አመት ውስጥ። ኧረ ፎሎ አድርጓት። እኔ እስካሁን የተዘጉት አካውንቶች 7ቱ ከዚህ 8ኛው ጋር ቢደመር ይሄኔ 3 ሚሊዮን ገብቼ ነበር በ3 አመት። አቡ ዳውድ ራሶቹ አለበት አይሆንም፣ ችግር የለውም። አስክሬኑ ብቻ ሀገር ይግባልን ጋይዝ። የምንፈልገውን ለማግኘት ጸጥ ብለን አስክሬኑ ቤተሰብ እጅ ከገባ በኋላ ኢትዮጵያ አስመርምረን ጉዱ ኢትዮጵያ ሲደርስ ይወጣል። ከሳውዲ ብቻ አስክሬኑ አይወጣ። ዝም በሉ እሺ፣ ዝም በሉ። ማንም ይርዳን። እሱ እኮ ገንዘብ ተከፍሎት እንጂ በነፃ አይደለም የሚሰራው። መጀመሪያ አስክሬኑ ሀገር ይግባና አስመርምረን ውጤቱን በእጃችንን ያዝ። ያኔ ያያሉ። እየጠየቀው ነው እንዲመጣ። ኢባ አቡ ዳውድ እንደዚህ አሉ። ከአንድ አመት ወደዚህ አሉ። ከአንድ አመት ወደዚህ አዲስ ህግ የሳውዲ አረቢያ መንግስት አውጥቷል። ሰው ሳይጠይቅ ዝም ብሎ አያውራ። ይጠይቁ መጀመሪያ ኢንፎርሜሽን፣ ኤምባሲንም ነዋሪዎችንም። ድሮ ተላጃ ውስጥ እስከ 6 ወር ምናምን ሬሳ ይቀመጣል ነበር ዘመን እየተፈለገ። አሁን ደግሞ ሬሳ በጣም ስለበዛባቸው 15 ቀን ሰው ቀርቦ አለን ውክልና ወስደናል ካለ ያቆያሉ እስከሚገባ ድረስ። ለዚህች ልጅ ውክልና ወሰደች እንጂ መዲና አልቀረበችም ይመስለኛል። አሁን ደግሞ እሷን መርዳት እንጂ ሌላ ውክልና 2 ውክልና ለአንድ ሬሳ አይሰጥም። እሷ ትቅረበኝና እሷ እረዳታለሁ። ሬሳው ወጥቶ መግባት እንዲችል ምን አይነት ጫና ማድረግ እንዳለብንም የኢትዮጵያ ኤምባሲም የኢትዮጵያ መንግስትም ውጭ ጉዳይም ያለውን ነገር እንትን እንላለን። አሁን እሷ ትቀርባለች እንዲህ አለች። እሺ እንዲህ አታጅብቱ ከኤምባሲ በኩል ይቻላል። ከኤምባሲ በኩል እሷ መጣ ውክልና ወሰድኩት እኔ ነኝ ብላ ተከራክራለች። ሁለትም እንድትገባ ከፈለገች መዲና እሷ እጅ ነው። ولكن كان يمتي أقلهم كفر لا والله إيه لا فيهم تقل إيش أنا خير لما صار نونتن ملهم راراتو أهونم بيون ከተቻለ ከመዲና በኋላ ከተቻለም እሞክራለሁ። ህጉን ጠይቅበታለሁ። እስከዛሬ ድረስ ሬሳ ወጥቶ ገብቶ ስላላየው ጠይቀን ያለውን ነገር ነግርካለሁ ብሎኛል። አመቆረጣት ይነጥማ በቃ ሙባረክ እንዲጠይቅልኝ። አሁን አስክሬን በ15 ቀን መላክ የተጀመረው መቼ ነው? በ15 ቀን መቀበር የተጀመረው ይህ ህግ አስክሬን ሬሳን ጀናዛን ማከን ጉያ ቁረሸን ነለጋ አቡ ዳውድ ጉያ አከተ ያቢባል እነጋማ አቡ ዳውድ እነጋቱ ዋንጋ ፈተማሩ ማ አቡ ዳውድ ነገሰኑ لا حول ولا قوة إلا بالله أبو داود إيشي أها إيشي
Firefighter truck. Amma Budaawul ilaame isa bira darbaati. Amma akka goonu waa Budaawul. Meesa isin jedhu dhagaa. Mucattii kana seeraan ala otuu biyyatti galtu jedhamee xalayaan jiru yi qabbaramte gadi deebi. Meejala ambaasaadara. Amma darbe ka Budaawul amma darbeera. Amma gaa yoo sirraa'uu danda'e nu gaafadhaati naa dawwala. Bakka. እሺ nusin gaggaafannesh. ሁለት ቀን ሶስት ቀን ጠብቀኝና እጠይቃለሁ ያለውን ነገር እጠይቃለሁ አሉ። እሳቸውም ብቻ ሳይሆን እኛም እንጠይቃለን። እኔም በማውቀው በኩል እጠይቃለሁ። ምን ነው የምትጠይቀው? ከመቼ ጀምሮ አስክሬን በ15 ቀኑ መቀበር እንደተጀመረ ነው? አንድ አመት አሉ። እሱን ነግሮኛል። መጀመሪያ አመት ሆነ። አዎ ኦኬ። እሱን ኤምባሲ ምን ደውዬ ጠይቅና አረጋግጣለሁ። ይሄን አሁን ኤምባሲዎች እንዲህ እርዳታ ምን እንደሚፈልጉ ጠይቀን ገባሽ? እኔም አንቺም ሁላችንም የተቀበረ አስክሬን ያለ ቤተሰብ ፍቃድ የተቀበረ አስክሬን ያው ልጅቷ ውክልና እንደወሰደች ሂዳ አለው ይሄን አስክሬን ወደ ሀገር አስገባለሁ ብላ ቃማውን ስታፈርማ ብትሆን ይሄ ሁሉ የለም። ዝም ያለችበት ምክንያት ደግሞ መዲና ትናንትና ሙባረክ ስማኝማ፣ ትናንትና መዲናን ልክ ውክልና ወዲሽ እንደገባ ተቀብለሽ ሄደሽ እኔ ወኪል ነኝ ብለሽ አስክሬኑ ላለበት ሆስፒታልም ሆነ ለኤምባሲ ያሳውቀሻል ወይ ስላት፣ አዎ ስትለኝ ያሳውቅሽበትን መቼም በአፍሽ አይደለም የምታሳውቂው፣ የመንግስት መስሪያ ቤት ነው ማመልከቻ ነው የምታስገቢው። ያስገብተሻል ስላት፣ አዎ ፎቶ ላኪልኝ። እሺ ስወርድ ልክሻል ብላ ዝግት ነው ያደረገችኝ። አይ ውሸታም ስለሆነች አላከችልኝ። የወላይታዋን ሰራተኛም ዝም በይ ስትል ስጮህባት አምልጧት ስልክ ላይ ሰምቼ ስለነበር የእሷን ደህንነት ለማረጋገጥ ቁጥሩ አላኪልኝ ብያት አላከችልኝም። ስልኳን ዘግታ ጠፋቻውን። ያቺ ወላይታ ሰራተኛ ቢሮስ ምን እየደረሰባት እንደሆነ አናውቅም። እሷም ስልኳን ዘግታ እቺ ልታስተረጉም ሳይሆን ልትገል ለተቀጠረች ጠምደል ናት። እሱን እዚህ ቤት ውስጥ ዝም ብዬ ጋጠወጥ ወሬ አላወራም። እኛ የምናወራበት ቦታ ስላለን በቃ ውክልና ቤተሰቦች ውክልና ለአቡዳውድ እንዲሰጡ ሁሉን ነገር አመቻቻለሁ። ለአንድ አስክሬን ሁለት የማይሰጥ ከሆነ መዲና ስልኳን ዘግታ ከጠፋችብን ምንድን ነው የምናደርገው? እሱን አምባሲ ጠይቃለሁ አልኩት። አዎ በጣም ጥሩ። ኤምባሲ ጠይቅና ለአቡዳውድ እኛ አስክሬኑ አገር እንዲገባና አገር ቤት ነው የሚመረመረው። አገር ቤት እንደሚመረመር ለማንም አናገርም። ዝም ብለን የእሱ አስተርጓሚነት እኮ አንቺ ስር ቁጭ ብላ ለአረቦቹ መናገር ነው። አሽቃባ ሌባ ማለት ነው። እዚህ ስር ተያንቺ በቃ አሁን አስክሬኑ ለእናትዮ ገብቶ አቦ ይቅበሩና በቃ ይተው። አዎ በቃ እንዲቀብሩ ብቻ ነው የምንፈልገው። ምንም አናረግም። ምንም አያረጉም። አስክሬኑ ተቀብለው መቅበር ብቻ ነው በቃ። አንዴ ሞታለች፣ ምንም ማድረግ አይቻልም። እንደዛ ነው የምናደርገው። ስለዚህ የአቡዳውድን መልስ እንጠብቅ። አውድ ነገ ከነገ ወዲያ ጠይቄ ያለውን ነገር አረጋግጬ እነግርሃለሁ። እንዴት ይቻላል ያለ ቤተሰብ ፍቃድ? ደግሞም ትጠየቃለች አሉ። እቺ መዲና ተብዬዋ ትጠየቃለች። ውክልና ወስዳ ኤምባሲ ሳታስታውቅ የሳዑዲ መንግስት ሳታስታውቅ አቅፋ ለምን እንደተቀመጠች ትጠየቃለች። ማን ካለ ጠያቂ ካለ ነው። ማን ነው የሚጠይቃት? ጠያቂ ካለ ነው። ጠያቂ መሆን አለብን። ሳዑዲ ያላችሁ ሰዎች
እስኪ ኤምባሲ ሄዳችሁ ነገ ማለት ነው ኤምባሲ ሄዳችሁ